ጦርነት ከተጀመረስ እንዴት ያለ ጦርነት ነው የሚሆነው? እንዴት ያለ ፍጻሜው እንዴት ነው የሚሆነው? እሱ መላምት ነው የምታስቀምጡት። ሃይፖቴቲካል ስቴትመንት ነው የምታስቀምጡት። ኦሮሞማ እንዲያርጎኝ አማራ እንዲያርጎኝ እንዲ አብይ እንዲያርጎ ችግኝ ተክሎ በዚህ ገብቶ አፈንድቶት ገብቶ ኢኩቫለንሲ ላስረዳ እንትና በጻፈው መጽሐፍ ላይ እንትና ምንድነው ይሄ ሁሉ እብደት? ፕሊዝ ይሄ በአድማጭ ተመልካቾች ጆሮ መቀለጥ ከሆነ እኔ ወደታች አወርዳቸዋለሁ። ሶ ኢኮኖሚ ፎርድ ያስፈልገናል። 5 ደቂቃ አስጣቸዋለሁ። በዚህ ደቂቃ ቢያንስ ዕውቀት ሊሆነን የሚችልን ነገር ንገሩኝ ፕሊዝ። ለኔ አይደለም እዚህ ጋር ለሚያደምጧችሁ ሰዎች። እሺ ጎጴ መልኬ ወደ አንተ ልምጣ። 5 ደቂቃ አለ ወንድሜ። ታንኪዩ ቴዳ። እንግዲህ በሁለታቸው በህወሓትና በብልጽግና ውስጥ ያለው ሊያጣላቸው ወይ ደግሞ አሁን ወደ ጦርነት ያስገባቸው የሚችለው ነገር እንደኔ አመለካከት ፓወር ነው ብዬ ነው የማምነው። አብይ አህመድና ህወሓት አብይ አህመድን የማመን ከዚህ በኋላ ህወሓቶች አምኖ የመስማማት እድላቸው ጠባብ እንደሆነ አስበዋል። ምክንያቱም አብይ አህመድ ሊሰጣቸው የሚችለው ሊስማሙ የሚችለው የይዞታ ቦታ ነው። ያን የይዞታ ቦታ ደግሞ ቢሰጣቸውም አማራ ከዚህ በኋላ እንደማይሰጥ እነሱ እንደማያስቀምጣቸው እንደተነሳባቸውና የአማራው ህዝብ ደግሞ የይዞታ መሬቱን አብይ አህመድ ቢሰጠኝም ባይሰጠኝም ከዚህ በኋላ አንተ በጉልበት ያተወስደውም ብሎ በጉልበት አትወስደውም አብይ አህመድ ቢሰጠም በኔ ጉልበት አስመልስብሃለሁ ብሎ ለተነሳበትና ወደ ኋላ እንደማይል ሰላም እንደማይሰጠው እንኳን ከዚህ በኋላ አብይ አህመድና ህወሓት ሊያደርጉት የሚችሉት አብይ አህመድን በመገልበጥ ወደ ስልጣን መመለስ ነው። ሀገር እንሆናለን የሚሉት ነገር ጉዳይ ቢሰጥቶን ሀገር እንሆናለን የሚለውን ሐሳብ ኦሬዲ ረስተውታል። ተመልሰን ወደ ኢትዮጵያ ውስጥ ከሌላው ብሔር ብሔረሰብ ጋር ሆነን ስልጣን የመያዝ እድሉን እናስፋ በሚል ተስፋ ነው ህወሓቶች ሊኖራቸው የሚችል በያስባለውና ጦርነት ቢነሳ ይመስላል። ጦርነት ቢነሳ ይመስላል። አዎ ከተነሳ እንዴት ያለ ጦርነት ነው የሚሆነው? እሺ ከተነሳ እንዴት ያለ ጦርነት ነው? ከባድ ጦርነት ነው የሚሆነው። ምክንያቱም በአሁን በአንዳንድ ጊዜዎች ምን ሰማቸው ነገሮች የካውንስል የአብይ አህመድ ላይ ተነሳሱ ብዙ ኃይሎች አሉ። እነዚህ ኃይሎች ደግሞ ወደ አንድ የመምጣትና አብይ አህመድን የማስወገድ ቅድሚያ አድርገው እንደድል ቅድሚያ መስጠት አስበውት ያሉት አብይ አህመድን የማስወገድ ነው። ከዛ በኋላ የተለያየ ነገር ጥያቄ ይኖራል። አማራም ሌሎችም እናቀርባለን ብለው የሚያስቡት ጥያቄ አለ። በዛ ጥያቄዎች ተስማምተን ሀገር እንኖራለን፣ ኦነግም ተመልሼ ሀገር ተገንጥዬ አስተዳድራለሁ፣ ትግሬም ሀገር ተገንጥዬ አስተዳድራለሁ የሚለውን ትተው በኢትዮጵያዊ መሰረት አብረን እንኖራለን የሚል ሐሳብ ተነስቷል ብዬ ስለማምን አብይ አህመድን አስወግደው የተሻለች ሀገር ይገነባሉ ያምናለሁ። እሺ 2 ደቂቃ አለ። በቀረ 2 ደቂቃ ተናገርሽ። ስለዚህ እንደኔ ኦሬዲ አብይ አህመድ በማይችለው ውስጥ ገብቷል። መቋቋም ይችላል። ሁለት አይነት ጦርነት አጋጥሞታል። አንደኛ ብሔር ብሔረሰቦች የተጎዱ ብሔር ብሔረሰቦች አሉ። በዚህ መንግስት የተጠቀሙ ብሔር ብሔረሰቦች ቢኖሩም የተጎዱና ደግሞ በጣም ህይወታቸውን ያጡበት አብይ አህመድ ያለ በሰላም መኖር አንችልም ብለው የሚያምኑ አሉ። ሁለተኛው እንደ ብሔር ማስበው ደግሞ ሃይማኖት ነው። በሃይማኖት ላይ ያለ የተነሳ ጉዳይ አለ። አብይ አህመድ በኦርቶዶክስ ላይ ይቅር ማይባል ስራዎችን ሰርቷል። ስለዚህ ሃይማኖት ጉዳይ ውስጥ ፖለቲከኞች እንዳትገቡ እሱን ዝለሉት። ኦኬ። ስለዚህ ሁለት አይነት ነገር ነው። አማራውን ትግሬውም በኢትዮጵያ ውስጥ ያለም በበላይነት ያለ ሃይማኖትም ሊያስማማቸው የሚችል ነገር ነው ብዬ ነው። ከዛ አንፃር ነው። ስለዚህ እንደዛ ነው ምለው። ኦሬዲ አብይ አህመድ የመሸነፊያው ጊዜ ነው። አብይ አህመድ ጦርነት የሚያደርገው እዚህ በኋላ ላለመሸነፍና ከተጠያቂነት ለመዳን አንድ ትንሽ ጊዜ ለመውሰድ ነው። ይሄን ብዬ ነው ማለት ነው። በቀረች 1 ደቂቃ ከ40 ሰከንድ እንደሚባለው አብይ ይሸነፋል ነው የምትለው? አብይ ከተሸነፈ እንዴት ያለ ስርዓት ነው ወደ ኢትዮጵያውያን የሚመጣው? እንዴት ያለ ስርዓት ነው የሚመጣው? እስኪ ገምት። አብይ ይሸነፋል ወደ ኢትዮጵያ ይመጣል የማምነው ስርዓት ሰላም የሆነ ስርዓት ነው ይመጣል ብዬ የማስበው። ምክንያቱም ኢትዮጵያውያኖች ተጎድተዋል ለዚህ በፊት በእያንዳንዳቸው ብሔሮች በትግሬውም በአማራውም በሌላም ብሔር ብሔረሰቦች ስለተጎዱ ብሔር ብሔረሰቦችን ያማከለ የተሻለ መንግስት ይመጣል ብዬ ነው የማምነው። እሺ ከልብ አመሰግናለሁ። ዞሮ ሲመጣ ለሌሎቹ ምላሽ ይሰጣለን። ታንኪዩ። በቶሮንቶ ለምትገኙ ኢትዮጵያውያን
በቶሮንቶ ለምትገኙ ኢትዮጵያውያን ከኢትዮጵያ ኤምባሲ የመጣ ማስታወቂያ አለ። እዚህ ማስታወቂያ ነገራችን ላይ ተቋሚዎችም ካላችሁ አስሎንጋስ በጨዋ ቋንቋ እስከላካችሁልኝ ድረስ ይሄን ነገር ንገርልን ካላችሁ ወይም ተገኝተ እንድትዘግብልን እንፈልጋለን ካላችሁ ማናችሁም ጋር አገኛለሁ በነገራችን ላይ። ስለዚህ ከኢትዮጵያ ኤምባሲ የመጣውን እንትን ስነግራችሁ አሃ ምናምን እንዳትል፣ ለሁላችሁም ሚዲያ ክፍት ነው ብያችኋለሁ። በቶሮንቶ ኪችነር ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ ጥሪው የስብሰባ ጥሪ ነው። ክቡር አምባሳደር ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች በሀገራችን ባሉ የኢንቨስትመንት እድሎች፣ ማበረታቻዎች፣ ዲያስፖራውን ማዕከል ያደረጉ ፓኬጆችና ሚስዮኑ የሚሰጣቸው አገልግሎቶችን በተመለከተ በቶሮንቶና ኪችነር ከሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያን ጋር ለመወያየት እንደ ኤሮፓውያን አቆጣጠር ጁን 27 ቀን 2026 ዓ.ም በቶሮንቶ ከተማ መድረክ አዘጋጅተናል ይላሉ። በመሆኑም እንደ ኤሮፓውያን አቆጣጠር ጁን 27 ቀን 2027 ከቀኑ 2 ፒኤም ካላንደርን አስተካክል ለራስ ስትል ከቀኑ 2 ፒኤም ጀምሮ በሳንድማን ሲግኒቸር ሚሲሳጋ ነው። እዛ አካባቢ ሚሲሳጋ ሆቴል ነው። 5400 ብላችሁ ጂፒኤሳችሁ ላይ ከሞታችሁ ዲክሲ ሮድ 5400 ወይም ደግሞ 5400 ዲክሲ ሮድ ሚሲሳጋ ኦንታሪዮ በዛ መገኘት ትችላላችሁ። የሚመቻችሁ የምትፈልጉ በሀገራችሁ ዙሪያ ላይ የተለያዩ እድሎች ካሏችሁ የባንክ አገልግሎት ኢንቨስት ለማድረግ ገንዘብ ይዘህ አቅፈህ ካለ ገንዘብ ከሌለም በተስፋ መምጣት ትችላለህ። ጉዳዩ በሀገር ጉዳይ ላይ ስላለ መልካም አጋጣሚ ልንነግራችሁ እንመጣለን ነው የሚሉት። ከተመቸ ትመጣለህ፣ ካልተመቸ ተጣጥፈተኛ የራስህ ጉዳይ ለማለት ያለው። አመሰግናለሁ። መሀል ላይ እነግራችኋለሁ ለማለት ያለው። እሺ ጎቤ መልኬን ከልብ አመሰግናለሁ። ዘበር ምን ትላለህ? 5 ደቂቃ ነው ወንድሜ። ቴዳ በመጀመሪያ ጤና ይስጥልኝ። ማከብረህና በጣም የምወደህ ወንድሜ ሰላም ላንተ ይሁን። እታችም ላይም ላላችሁ ወንድሞቼ ሰላሙን ይብዛላችሁ። ያለምንም ደም ኢትዮጵያ ትቅደም። አንዳንድ ወንድሞቼ እባካችሁ ማለት የምታወሩትን ነገር ጠንቅቅ ብላችሁ አውሩ። የምትቀልደው በወጣቶች ህይወት ላይ ነው። የምትቀልደው በእናትህ ህይወት ላይ ነው። አውቃለሁ። አንተ 100 ዲናርና $100 ልከህ በላከው መሳሪያ እዛ ምንም አታውቀው እናቴ የጥይት ባሩዱን ያስጠላት እናቴን መከራዋን አታብዛባት። ወይ አንተ ሄድ አልታገልክ፣ ወይ ለሚታገሉት ትክክለኛ መንገድ አልሰጠህ። እኛን መከራችን በታበላን መልካም ነው። በመጀመሪያ ደረጃ ስትጀምር ቴዳዬ ሀገር የምትባለዋ ነገር ለሁላችሁም እንደ አንድ ፖይንት ልናገር የምፈልገው ነገር መንግስትንም አትናቁት፣ ታጣቂዎችም አይናቁ። ይህ ትግራይና በኢትዮጵያ መንግስት መካከል የሚደረገው ጦርነት በቲማቲም ውርወራ የሚደረግ ጦርነት አይደለም። እንደለመድነው በድሮንና በትላልቅ መሳሪያዎች የሚደረግ ጦርነት ነው። ነገ ደርሶ ዋይ ከምንል ዛሬውኑ ካፋችን ለሚወጣው ነገር እያንዳንዱ ነገር ነገ እንዳይጸጽት ተጠንቀቅ። መከላከያውም ወንድምህ ነው፣ ትግራይ ያለውም ወገን ወንድምህ ነው። ቃላቶቻችን በጣም ልንጠነቀቅ ይገባል። መንግስት ልጣላ ትችላለህ። እኔም አንደኛው ካንተ ወገን ነኝ። ነገ ለሚመጣው ነገር ግን ኃላፊነት ልትወስድ ይገባል። አንተ 4 ኪሎ ልትገባ አዲስ አበባ ተቃጥላለህ፣ ነዳለህ። ያን ህልምህ እኛ ኢትዮጵያ ልጆች ቆመን እናከሽፍብሃለን። ሀገር የኖራ የመንደር ጎረምሳዎች፣ የመንደር ወጠጤዎች እንዳሻው ከአያቶቻችን ከቅድመ አያቶቻችን ጀምሮ መሳሪያ እየታጠቀ ወደ ጫካ የሚዘምት ነፍ ትውልድ አፍርተናል። ሚሊየን ትውልድ አፍርተናል። ለዚህ እኛ ምንም ያጣነው ነገር የለም። እኛ ያጣነው በኢትዮጵያዊነቴ አላምንም። ኤኬ ደረቱ ነፍቶ መጥቶ በኢትዮጵያዊነቴ አላምንም፣ የኦሮሞ ህዝብ ተጨቁነዋል፣ ምርጫ ይደረግና ይጠየቅ፣ ኢትዮጵያዊ ነህ ወይ ኢትዮጵያ አይደለህም ይጠየቅ ሲልህ እኔ የአብይ አህመድ ደጋፊ ይሆናለሁ። አብይ አህመድ ቢያንስ ኢትዮጵያ ኦሮሞ የሚባል ማህበረሰብ ለኢትዮጵያ የጀርባ አጥንት ነበር ብሎ የሚያቀነቅነው ሰው ይሻለኛል። ፋኖ የሀገር ዋልታ የሆነው ፋኖ ሄዶ ከህወሓትና ከወላ ጋር ሲገጥም የእነሱ ጋሪ ለመሆን ነው? እነሱን ለማምጣት ነው ወይስ እሱ ምን አስበው ነው? ትላንት የምናውቀው ፋኖ ዛሬ ላይ ተበልተን ወደቀ።
ህወሓት ናት። ህወሓት አንድና አንድ ትሄድ የምትፈልገው ስልጣን ነው። አብይ አህመድ ፊቱ አዙሮ ከደብረ ጽዮን ጋር ቢነጋገር የወደመው ወድሞ እነሱ ምንም ጣጣ የላቸውም። ብቻ ስልጣን ትግራይ እናስተዳደር፣ ከዛ ወደ 4 ኪሎ ያለው ስልጣን ይሰጣል። እነሱ ጥያቄያቸው ይሄ ነው። የወጣቱ ማለቅ፣ የእናቶች መሰቃየት፣ ሀገሪቷን እንዲህ መውደሟ መድቀቋ የእነሱ ዴንታ አይደለም። አሁንም የሚመጣው ጦርነት በቲማቲም ሊዋጋ አይደለም። አብይ አህመድ ወይም ደግሞ ደብረ ጽዮን ያዘጋጀው ከሻቢያና ከሱዳን የሰበሰበው ከግብፅ የሰበሰበው መሳሪያ እንደው እንትን የሚባል መሳሪያ አይደለም። እንደ ቀልድ ህወሓት እንዲህ ናት፣ ትጠፋለች። አጠፋም። የ40 እና የ30 ዓመት የ50 ዓመት በቂ የሆነ ፐርፎርማንስ አላት። እንደ አንድ አገር ዜጋ፣ እንደ አንድ አገር ወዳድ፣ እንደ አንድ አገር ወጣት፣ እኔ ወጣት ነኝ። ፖለቲካው የፖለቲከኞች ነው። እባካችሁ ወንበር ስባችሁ ተነጋገሩ። ይሄ ጦርነት ከመጣ ፋኖ አማራ ክልል ውስጥ አለ፣ ኦላ አለ፣ ህወሓት አለች፣ ጉምዝ ታጣቂዎች አሉ። እባካችሁ ይሄ የሚባክነው ኃይል ወደ ሌላ መዞር ስላለበት የፈለገው ነገር ይሁን፣ ሲፈልግ 20 ዓመት ይፍጭባችሁ፣ 15 10 ዓመት ተደራደሩና መፍትሄ አምጦልን። ለጦርነት የትኛውም ኢትዮጵያዊ እሺ፣ አመሰግናለሁ ቴዳይ። ለጦርነት የትኛውም ኢትዮጵያዊ ዘግበ ለምትገባበት ጉዳይ አይደለም። 4 ኪሎ 8 ኪሎ 9 ኪሎ ስትለው የምትኖረው ጉዳይ ነው። ቀንና ሰዓት እየበጀህ የምትመጣበት ምንም አይነት መንገድ የለም። እኔ ከመጥቶ ጆሮ እስከሚደነቁር ድረስ የኦሮሞ ህዝብ ታፍኗል ይሏል። ስትላቸው ምርጫ ይደረግልኝ ይልሃል። ምን ልትሆን ስትለው አገር ልሆን ይልሃል። ትላንትና ቃል በቃል እየነገረህ ነበር። ካልተስማማንም እኮ መለያት እንችላለን ይልሃል። አብይ አህመድ ይሻለኛል። አብይ አህመድ እያለኝ ያለው የኦሮሞ ህዝብ በኢትዮጵያዊነቱ ተደራድሮ ያቅም የሀገሪቱ ዋልታና ሀገር ነበር። እኔ እሱ ይሻለኛል። ከእሱ ጋር መኖርም ይሻለኛል። አመሰግናለሁ ቴዳይ። ቴንኪው ዘብር። የቅድሙን ማስታወቂያ ቴዲ ሐዋሳ የቴሌግራም ቻናል ላይ አስቀምጬላችኋለሁ። የቶሮንቶ ያላችሁ፣ ካናዳ ያላችሁ፣ ኪችነር ያላችሁ ቴዲ ሐዋሳ የቴሌግራም ቻናል ላይ ሄዳችሁ ካላንደሮቻችሁን እንደ ቀኑና እንደ ሰዓቱ ከወዲሁ አስተካክሉ። እሺ፣ እንዳመልጣችሁ። ኤኬ ወደ አንተ ልምጣ። 5 ደቂቃ አለ። ጤና ይስጥልኝ ቴዲ። ሰላም የሀገሬ ብሔር ብሔረሰቦችና ህዝቦች ሁሉ። ከሰላምታ ቀጥሎ ወደ ሀሳቤ ሲገባ ምንድነው አሁን እንዳልኩኝ እንግዲህ የኦሮሞ ነፃነት አርሚ ለምሳሌ ከወሰን ምንድነው የነፃነት ትግል ላይ ነው ብዬ ያነሳሁትን ነገር ነበረ። ኢትዮጵያ ውስጥ 2 አይነት ነገር አለ። የፓወር ስትራግል ለስልጣን ከብልጽግና አብይ መራሹ ብልጽግና ጋር የሚታገሉ ኃይሎች አሉ። ተጨማሪም ደግሞ የነፃነት ታጋዮች አሉ ማለት ነው ከብልጽግና ጋር። የብሔሬ ነፃ አይደለም፣ ብሔሬ ነፃ አለ በመሆኑ የራሱን እድል በራሱ መወሰን አልቻለም። ምን ማለት ነው? ምርጫ ፊታዊና ፍሪ ኢሌክሽን አድርጎ ስልጣን፣ በነገራችን ላይ የባለስልጣናት አይደለም፣ ስልጣን የህዝብ ነው። ስልጣን የብሔር ብሔረሰቦች ነው። ይሄ እውቅና አግኝቶ አቅም ኢትዮጵያ ላይ እውቅና እንዲያገኝ ነው። አሁን የፖለቲካ ምህዳሩን ብልጽግና በመዝጋቱ ታጣቂዎች በየቦታው ተነስቶ ብልጽግና ላይ ጦርነት በየቦታው እንትን ብሎ አገራችን አደጋ ውስጥ እስከ መግባት የደረሰችው ማለት ነው። እና ምንድነው እያልኩኝ ያለው? አሁን ለምሳሌ ቴዲ ቅድም ቲፒኤልኤፍ እና ፒፒ እንደ የትግራይ ጦርነቱ እኮ የስልጣን ሽኩቻ ነው የነበረ። በነገራችን ላይ ቲፒኤልኤፍ ለየት የሚያደርገው ነገር ከሌሎች አሁን ለምሳሌ ከኦሮሞ ነፃነት ጦር የሚለየው ለየት የሚያደርገው ነገር ስለ ሀገራችን ኢትዮጵያ ስለሆነ እየተወያየን ያለ ነው። ሁሉም ማወቅ ያለባችሁ የራሱን ክልል ይዞ ትልቋ ሙሉ ኢትዮጵያ የብሔር ብሔረሰቦች አገር ላይ አገር መራሹ ብልጽግና ላይ ነው፣ ኢትዮጵያ ላይ ነው ጦርነቱ። ስልጣን ሽኩቻ ነው። ኦኬ፣ የትግራይና የብልጽግና ጦርነት የስልጣን ሽኩቻ ጦርነት ነው። ጸቡሳ አገራችን ኢትዮጵያ ላይ ነው። ኦኬ፣ 4 ኪሎ ገብቼ ኢትዮጵያን እኔ ነኝ መዘወር ያለብኝ የሚል ላይ ነው። 27ቱ ጊዜ ስልጣን በበላይነት ሲመሩ ነበሩ ቲፒኤልኤፎች። አሁን ደግሞ የኛው መጣና የነሱ ማደጎ ወይ ደግሞ መለለስ የፈለጋችሁትን ማለት ትችላላችሁ። ከዛስ በስልጣን ሽኩቻ አላስፈላጊ ዋጋ የኢትዮጵያ ብሔር ብሔረሰቦች ልጆች እና ህዝቦች ልጆች በጦሩ ሰለባ ሆኖ በጦርነት በግራም በቀኝም ማለት ነው አላስፈላጊ ዋጋ ይከፍላሉ።
ታጣቂዎቹ ማለት ነው የሀገር መከላከያ የሚባሉም ሆነ በዚህኛውም ደግሞ የራሳቸውን ህዝብ ለማዳን ብሎ ወደ ዲፌንስ የገቡት እንደ ቲዲኤፍ አይነቶቹ ማለት ነው። በኦሮሞ ነፃነትን በኩል ጦርነትን በኩል ከመጣን ጨርሶም ራሱ ኦሮሞ የታገለው ለዘመናት ነፃ ወጥቶ በቃ በዲሞክራሲያዊ በሆነ መልኩ ፌርና ኢሌክሽን ተደርጎ ራሱ የፈቀደውን የወደደውን እና ለፖለቲካ ስልጣንም የተዘጋጀውን ልጁን ከአብራኩ አውጥቶ ለመንግስትነት ማድረስ ነበረ። ያ አልተሳካም። ምንድነው ተካቸፈ፣ በኦፒዲዮ በነበሩት የዛሬ ብልጽግናዎች ማለት ነው። ስለዚህ ፖለቲካ ምህዳሩ በሀሳብ የሚታወቁት ጉዳይ ነው። በሀሳብ ፖለቲካ መስራት ኢትዮጵያ ላይ ዛሬ አይታሰብም። በሀሳብ ፖለቲካ እንሰራለን በሰላማዊ መልክ ምናምን የሚሉ ፖለቲካ ፓርቲዎች ካሉ ኢጣፋንታቸው ብልጽግና አብይ መራሹ ብልጽግና እጅ ላይ ወድቋል። የፈለጋችሁትን ፕሮሚነንት የሆኑ ፖለቲሻኖችን መጥራት ትችላላችሁ። ከተፈለጉ ሊታሰሩ ከዛም በላይ እስከ መገደል አደጋ ውስጥ ገብቷል ማለት ነው። ሌሎችም ደግሞ ከአገር የተባረሩ የሚታቁት አውራ ፖለቲሻኖች በሀገራችን ደረጃ ያሉትን ለዘመናት የምናውቃቸውን ማለት ነው ተገፍተው ወጥተዋል። ስለዚህ በቃ ይሄ አዋጭ አይደለም ብሎ ወደ ታጥቆ ፖለቲካውንም ትጥቁንም ወደ አስጨራሽ ትግል የገቡ ኃይሎች ናቸው ማለት ነው በየቦታው ያሉት አሁን ከብልጽግና ጋር ተናንቆ ያሉት ማለት ነው። ይሄን ካልኩ በኋላ ሁሌ መሳሳት የሌለብን አሁን ወንድሜ ኤኬ ብሎ ምናምን ነገር ኢትዮጵያ ላይ አንደራደርም፣ አገራችን ላይ አንደራደርም። ብሔር ብሔረሰቦች ኤክስኤክስ የምታደርጉ ጥሩ ስላልሆነ ቀይሩት። የመጨረሻ ማስጠንቀቂያ ነው። ኤክስኤክስ ኮመንት ላይ ስትጽፉ ጥሩ አይደለም ለአካውንቱ። በጌታ ፍቅር ቀይሩት። እሺ አኬ ቀጥል። ኦኬ መሀል ስለገባ ደቂቃ 2 ካረክልኝ ደስ ይለኛል። እና ኢትዮጵያ በሚባልበት ጊዜ ስለ አገር ጉዳይ ነው ወገኖች። በጣም ፖለቲሻኖች ይሸውዷቸዋል። እንደ ኤኬ አይነቶቹ ነገሮች ሰዎች፣ ግለሰቦች ራሴን ችዬ የሚደግፈውንም ፖለቲካ ተቋም ኦኬ በጥንቃቄና በኃላፊነት ነው የሚናገረውን ነገር ሁሉ ማለት ነው። ኦኬ ስለዚህ ምንድነው ሌሎች የማይነግሯችሁን ነገር እኔ እነግራቸዋለሁ። ሌሎች ይሸውዷቸዋል፣ እኔ አልሸውዳቸውም። ለህዝቤ ስል ህዝቤ ነፃ አይደለም። ነፃ ባለመውጣቱ የነፃነት ትግል አስፈላጊ ስለሆነ ነው እየደገፍኩ ያለሁት። ነፃ ከወጣ በኋላ የኦሮሞ ፖለቲካ ጥያቄዎች አሉ። እነዛ ጥያቄዎች መልስ ያገኛሉ፣ ተቆጥሮ ይመለሳሉ ብዬ ስላመንኩበት ነው ማለት ነው። ይህን ካልኩ በኋላ ይመለሳለሁ። ታንኪዩ። ማን ከማን ቀጥለው እንዴት ማውራት እንዳለባቸው እኔ ነኝ የምወስነው። የአርበኛው ልጅ ሁላችሁንም ስለማውቃችሁ የሀሳብ ድግግም አንዱ በኋላ እንዴት እንደማድረግ እንትን ስላልኩ የኔ ነው ምናምን እንዳትሉኝ፣ ሰው አቀማመጣችሁን አስተካክለዋለሁ። እሺ የአርበኛው ልጅ ልቀጥል? ቀጥል። የመጀመሪያው ጉዳይ የፌዴራል መንግስትና ጥያቄው መሰረት አድርጎ ለመመለስ የፌዴራል መንግስትንና በትግራይ ክልል ባለው አሁን በኃይል ተቆጣጥሮ ባለው የህወሓት መንግስት መካከል ምንድን ነው አርጊመንታቸው የሚል ጥያቄ አንስታል። አርጊመንታቸው ኢሎጂካል የሆነ የህወሓት ጋር እንደሚነሳ ማንም ሰው ሊያየው የሚችል ነው። ይህም ማለት ለምሳሌ ከዚህ በፊት ብዙ ወጣቶቻችን ኢትዮጵያን ወጣቶችን ለሞት የዳረገው ጦርነት መነሻና መዳረሻው ተደርጎ የቀረበው ነገር 5 ዓመት ማለት በህገ መንግስቱ የተቀመጠው 6 ዓመት አይደለም የሚል ነው። አሁን 6 ዓመት የሚሆነው ምክር ቤት መልሻለሁ የሚል አርጊመንት ህወሓት እያነሳ ነው ያለው። ኢሎጂካል የሆነ አርጊመንት ነው። ቀጥሎ ደግሞ ወደ ኋላ ሄደን ደግሞ 1 ዓመት ወደ 2024 ብለን በፈረንጆቹ አቆጣጠር ብለን ብንሄድ የህወሓት የምዝገባና የህገወጥ የሆነ ስብሰባ መነሻ ነው። የፌዴራል መንግስቱና በክልሉ ባለው ኢንትሪም አድሚኒስትሬሽን ለመቀበል መጀመሪያም ተቀብሎ አፖይንት ማድረግ ደን አልቀበልም ብሎ ደግሞ 2 ዓመት በሚለው በቀድሞ ህግ መሰረት አቶ ጌታቸው ረዳ ከጨረሱ በኋላ በተሻሻለው ህግ ነው አቶ ታደሰ ወረደ የተሾሙት።
ያን የተቀበለውን ህግ አሁን አልቀበለውም ብሎ የማጭበርበርና እንትን ማለት መጀመሪያ ላይ የጊዜያዊ ምዝገባ የፓርቲዎች የጊዜያዊ ምዝገባን ከተቀበለ በኋላ አሁን ደግሞ አልተቀበልኩትም የማለት የህወሓት ላይ የሚታዩ ሲምፕተሞች ናቸው። ከሱ በላይ ደግሞ በህወሓት ላይ ሌላ የሚታየው ነገር ምንድነው? የራሱን ስትራክቸር ያለመጠበቅ፣ የራሱን ህገ ደንብ ያለመጠበቅና እሱ በሚፈልገው መልኩ ማስወጣት የሚፈልጋቸውን ሰዎች ማስወጣት መፈለጉ ይመስለኛል። ከምንም በላይ ግን የነዚህ ያው እነ ጌታቸው ረዳን ለማባረር የግድ ጉባኤ መጥራት ነበረበት። ጉባኤ በመጥራቱ ምክንያት የፌዴራል አካላት ሳይኖሩ ወይም በተለይ ደግሞ የምርጫ ቦርድ ሳይኖር በህጉ መሰረት በ2019 በወጣው ህግ መሰረት ቢሆን በተሻሻለው ህግ መሰረት ያንን ሳያደርግ የራሱ እንትን ማድረጉ ይሄ ትልቅ ስቴፕ እና ትልቅ ስህተት ያደረገ ነው። የቀድሞ ምዝገባ ይመለስልኝ የሚለው ኢሹ ነው አንደኛው የጭቅጭቅና የጉርብጥ መንስኤ ነው ብዬ የማስበው። ከሱ ውጪ የኮንቴስትድ ኤሪያ ላይ ሙሉ ለሙሉ ከነ ማስተዳድረው አካል ወይም ደግሞ የኔ አሳይን የማረጋቸው አካላት ጋር ልግባ የሚለው ጉዳይ አጠቃላይ ደግሞ የፕሪቶሪያውን ስምምነት ከመጀመሪያው ከተፈረመበት 2 ሰዓታት 3 ሰዓታት ውስጥ የተቃውሞ መግለጫ ማውጣቱና የተለያየ ፍሌክሲብል የሆነ ይሄ የእስስት አይነት ባህሪ የሚያሳይ እንትን ማድረጉ ወደ ግዚህ ግጭት ሊያመራ እንደሚችል እንደሮንግራን የሚያሳይ ነገር ነበረው። ግን አሁን ባለ ሁኔታ በእኔ እምነት የፌዴራል መንግስቱ እየወሰዳቸው ያለው እርምጃዎች ከዚህ በፊት ጃንዋሪ ላይ ተመሳሳይ ጥቃት በጸለምት በኩል ሞክረው ነበር። የአርሚ 11 ይመስሉኛል የአርሚ 11 ኮር 02 የሚባሉት የህወሓት አካላት ሞክረው ነበር ተመሳሳይ ጦርነት። ነገር ግን አዛዦቻቸው በመማረክ ብዙዎችም በሞትና ያው የእጃቸውን የሰጡት ተርፈው ለማየት በቅተናል። ነገር ግን በተለይ ደግሞ አሁን በዚህ በገማሎ በሚባለው ኤሪያ ላይ በተፈጸመው ጥቃትም በምናየው ሱፐርማሲው የፌዴራል መንግስቱ ያለው ኬፓቢሊቲ ኦፍ አታኪንግ ኤንድ የጠላት ወረዳ ውስጥ ገብቶ የማጥቃት ብቃቱ በምናይበት ጊዜ ከህወሓት ጋር የሚነጻጸርም አይደለም። በፌዴራል መንግስት ደረጃ ብዙ አማውንት ኦፍ እንትን ስላለው፣ ስለዚህ አይ ቢሊቭ እነዚህ ገንጣይ አስገንጣይ የናጡት ነካሾችን ትተን እንኳን በዋነኝነት ብናየው በአሁኑ ሰዓት የህወሓት የፕሪቶሪያ ስምምነቱን ማፍረሱንም በላይ ተፈናቃዮች እንዲመለሱ አለማድረጉንም ተያይዞ እየተናገሩ ያሉትን ዲፕሎማቶች መጥተው እንኳን የሚያነጋግሩትን 6 ጊዜ ቆርጦ እና ቆራርጦ እያቀረበ ለሱ ለሚፈልገው ናሬሽን እያወራ ነው፣ ለፕሮፓጋንዳ ለጦርነት ዝግጅት መሆኑ ነው ይሄ ነገር። ግን በዓለም አቀፍ ተቋማትም ድጋፍ የሌለው እና በጣም እንደድሮ ኢንፍሉዌንስ የሚያደርጉበትን መንገድ ያጡበት ይመስለኛል። አት ሴም ታይም ደግሞ የተቀየሩ ሌሎች ሳይዶች አሉ ብዬ አምናለሁ። አመሰግናለሁ። ዳሚት ነህ ዶክተር ታሜ እንዴት ነህ? እግዚአብሔር ይመስገን። ዳና መሸት ሄዴ እንዴት ነህ ዶክተር? ጠፋ ረጅም ጊዜ አለው። ያ ወደ 1 ዓመት ከምናምን 1 ዓመት ሆነ ከጠፋ። ራስን ሊደብቅ ብዬ ነው። ዘመኑ ጥሩ አይደለም። አሁን ተገልጣል በቃል ሙላት። አይ ዛሬ ታይቼ እጠፋለሁ እንደገና። አሁን ግድ ሆነኝ። ያመጣው አጀንዳ የግድ እንድገባ አደረገኝ። ይህ ህዝብ እኮ ስማ፣ አንዳንዴ በእናንተ ውስጥ ያለው እውቀት እኮ የእናንተ ብቻ አይደለም። ህዝቡ ታስፈልገዋለ። በተለይ እንዳንተ ያሉ ሰዎች ያስፈልጉታል። በዚህ ቲክቶክ ላይ በእጅጉ ከሚያስፈልጉን ሰዎች መካከል አንዱ ዶክተር ታሜ ነው። በነገራችን ላይ ብጠፋ ይገባኛል፣ ግን የሚጎዱ ደግሞ ከተለየ አንግል ትንታኔዎችን ማድመጥ ሲገባቸው የሚያመልጣቸው ሰዎች ስላሉ ፕሊስ ዶክተር ታሜ እንዳጠፋ በእጅጉ ታስፈልጋለህ። ቴዲ አመሰግናለሁ። አድማጮችንም ይቅርታ ይጠይቃለሁ። ግን ሁኔታው ስናይ ጥሩ ሆኖ አላየሁትም። ለዛ ነው እስቲ ዝምታ አንዳንድ ጊዜ ይሻላል ብዬ ዝም ያልኩት። ዛሬ የጠየቅከው ጥያቄ በተለይ በብልጽግናና በህወሓት መካከል ጦርነት ይነሳል ወይ ነው
የአንተ የመጀመሪያ ጥያቄ አድማጮቼ ወይም እዚህ የነበሩ ወንድሞቼ በተወሰነ ልክ አውርተዋሉ። እኔ እሱ ላይ ብቻ ስትሬስ ላደርግ። የዛሬ 1 ዓመት ከምናምን በፊት ይህንን ጥያቄ ጠይቀ ነበረ ታስታውስ እንደሆነ። በጊዜ የነበረኝ የኔ አቋም ጦርነት አይነሳም ነው። የዛን ጊዜ እንደውም ታስታውስ እንደሆነ በጣም ከኤርትራ ጋር ከምን ጋር ነገሮች በጣም ተወጣጥሮ ነበረና በቃ ኤርትራ ጦርነት ሊታውጅ ነው፣ ግብፅ አለች ከጀርባ። በጊዜ ኤርትራ ነው ግብፅ ዙሪያውን በሙሉ በዚህ በኩል እስከ ኡጋንዳ የሰሜን ሱዳኑን፣ ደቡብ ሱዳኑን፣ ኡጋንዳን እንዳለ ጠቅልላ በየጊዜ ትመጣ ነበር። በዚህ በኩል ደግሞ ጅቡቲን፣ ኤርትራን እና ሶማሊያን ኦንሊ ነን ኮርጋናይዝ ስቴት ሶማሌ ስቴት ብቻ ነች በብዛት ተመላልሳ ያልሄደችው እንጂ እዛም እስራኤል ስላለች እነዚህን በሙሉ ኢትዮጵያን ዙሪያውን በሙሉ ከባ የመጨረሻ ኬንያ ጋር ነው ጥያቄ እና ኬንያንም ሞክራለች አንድ ያክል እና በጊዜ በቃ ጦርነት አሁን ሊነሳ ነው የሚል ስጋት ሁሉ ነበር ብዙ ኢትዮጵያዊ እና በጊዜ እኔ ደግሞ ጦርነት አይነሳም ብዬ አቋም ይዤ ነበር። ተመሳሳይ ጥያቄ ከ1 ዓመት ከተኩል በኋላ እንደገና ስታመጣ አሁንም ጦርነቱ ያለመነሳት እድሉ ለእኔ 70% ነው። ይነሳል ካልኩ 30% እሰጠዋለሁ። ምክንያቶቹን አስቀምጣለሁ። አንደኛ ጦርነቱ የማይነሳበት አንዱ ምክንያት ሁለቱም ኃይሎች በተለይ ህወሓትም አሁን ስልጣን ላይ ያለው ብልጽግናም የየራሳቸውን ደካማ ጎናቸውን አጥንቶ ጨርሶ ነው የተመለሱት ከባለፈው ጦርነት። ስለዚህ ብልጽግና ይህንን ጦርነት ከጀመረ ጦርነቱ ያለምንም ጥያቄ ቀጠናዊ የሚሆን እድሉ ሰፊ ነው። ኢህአዴግ ምንድነው ህወሓት ይህንን ጦርነቱን ከጀመረ ደግሞ ብልጽግና እንደባለፈው መቀሌ ደርሶ አይመለስም። ለአንድና ለመጨረሻ ባለኝ ኃይል ሁሉ ጨርሼ ሊመለስ ነው የሚለው። ስለዚህ ህወሓት ኢትዮጵያ ውስጥ ፓርቲ ሆኖ የመቀጠል አሁን ያልተመዘገበ ፓርቲ ነው ምናምን እንኳን ስሙን እየጠራን ነው፣ ስሙ ይሰረዛል። ስለዚህ ሁለታቸውም ልክ ሁለት ቲሞች ሲጫወቱ መጀመሪያ ጎል ካላስገቡ ሰሞኑን እንዳያችሁት ይጠባበቃሉ። ጨዋታውን በደንብ አናይም እና ውጥረት ይበዛል፣ ፋውል ይበዛል ምናምን። ጎሉ ከገባ በኋላ ግን ያኛው ቲም ተቃራኒው ቲም ለማስገባት ስለሚጫወት ጨዋታውን በደንብ እናያለን። አሁን ሁለቱም በመፈራራት ነው ያሉት። ህወሓት ሁሉን ነገር ጨርሰዋል። አንደኛ ከፌዴራል መንግስት ጋር ያለውን ግንኙነቶችን ኦልሞስት ሁሉንም አቋርጠዋል። ባጀቱ የተቋረጠ መንግስት ነው፣ የተሰረዘ መንግስት ነው። ምርጫው ሲተት ነው የሚለው ፌዴራል መንግስት ብቻ አይደለም፣ ሁላችንም መሀል ያለን ሰዎች ምርጫው ህገ መንግስታዊ አይደለም ብለን የደመደምነው ነው። ይህንን ምርጫን እንደገና ከጣለበት አንስቶ ምርጫው ትክክል ነው ብለዋል። ይሄ እኮ ነገር ሙሉ በሙሉ ነገር ፈልግ ያለው ነው ለምረዳ ሰው። ስለዚህ በሱ በኩል ለጦርነት የሚያበቃውን ሁሉንም ግራውንዶቹን አስተካክሎ ነው የተቀመጠው። ግን ማን ጀምር ነው እየተጠባበቁ ያሉት ቅድም እንደምለው ማለት። ስለዚህ ጦርነቱ አይነሳም እንድል ያደረገኝ ይጠባበቃሉ እንጂ በዚህ ምን ያክል ሊቆዩ ይችላሉ አላውቅም። ግን ጦርነቱ ከተነሳ ህወሓትም ፍጻሜውን ታገኛለች ወይ ብልጽግና ፍጻሜን ያገኛል። ህወሓትም እንደባለፈው ደሴ ደርሶ አይመለስም። ምክንያቱም ያለውን የሌለውን ኃይል ገምግሞ ከባለፈው ውድቀት በደንብ ተምሮ ከኋላ ኤርትራን አሰልፎ ኤርትራ ደግሞ ከጀርባዋ ግብፅን አሰልፋ ሰሞኑን የነበረውን ግብግብ በደንብ እየሰሩ ነው። አትሊስት ፊዚካል ኢንቮልቭ ባታረግ ግብፅ በመሳሪያ ኢንቮልቭ ታደርጋለች፣ በሎጂስቲክ ኢንቮልቭ ታደርጋለች። አማራ ክልልን ፌዴራል መንግስት አልፎ ሄዶ የመዋጋት እድሉ ምን ያክል ነው ነው ትልቁ ጥያቄ። ደግሞ እዚህ ጋር ነው። ባለፈው የአማራ ክልል ሰፊ የፌዴራል መንግስት መጫወቻ ሜዳ ነበር። እንደፈለጋ ሎጂስቲኩን አቀነባብሮ ሰሜን ይደርስ ነበር። አሁን ያ መንገድ ጥያቄ ውስጥ ገብተዋል። ይህንን ሁሉ በመጠቀም ደሴ ደርሶ አይመለሱም። ባላቸው ኃይል ግብፅን ብትሞክር አክቹዋሊ ግብፅ አሁን ብልጽግናን ብትል ከሚመጣው መንግስትም ጋር መዋጋቷ ይሄ አይቀርም እና ብቻ ማዳከም ስለምትፈልግ ደሴ ደርሶ አይመለሱም። ስለዚህ የመጠባበቅ የመፈራራት እድሜያቸው ወይም ዘመናቸው ምን ያክል 3 ዓመት ይሁን 5 ዓመት ይሁን 10 ዓመት ይሁን አንዱ እስኪተኩስ ይጠብቃሉ። አንድ ደቂቃ ብቻ አለኝ። የመነሳት እድል ካለስ ስለዚህ ጂኦፖለቲካል ስለሚሆን አይነሳም አንደኛ። ሁለተኛ የመጠፋፋት ዘመን ነው የሚሆነው፣ አይነሳም። የመነሳት እድል ካለ ቅድም ምን ይሆናል ብላል። ኢትዮጵያ ውስጥ የሚኖረው ስርዓት በእርግጠኝነት ማዕከላዊ መንግስት የሚባል ነገር ላይኖር ይችላል። ፎርዛ ማተር
ብዙ ምክንያቶች አሉ ለዚህ። በትግራይ ክልል ውስጥ ያለው፣ በኦሮሚያ ክልል አካባቢ ያሉ ጥያቄዎች ውስጥ ስትመለከት፣ በአማራ ክልል ያለው ብሔርተኝነት ሙሉ ሰውነቱን ለብሶ እየመጣ ስለሆነ በሶስቱም ብሔር ኢትዮጵያ የምንለው ማዕከላዊ መንግስት ምን ያህል ሊሆን የሚችላል መወሰን አንችልም፣ ሊኖር አይችልም ብዬ ነው። ዳግማዊ ዘመነ መሳፍንት ሊመጣ ይችላል የሚል ፍራቻ አለኝ። ከዛ አልፎ በጣም ከከፋ ልንበታተን እንችላለን። በጣም እድለኞች ከሆንን ደግሞ ደካማ ወይም ለምንም የማይሆን የማይጠቅም ማዕከላዊ መንግስት ሊኖረን ይችላል። የተለየ ስራ ሊመጣ ይችላል ብዬ አስባለሁ። አንድ ደቂቃ ብቻ ስለሆነች ምክንያቶች እነዚህ ናቸው። ቴዲ ቴንክ ዩ ዶክተር